የኢትዮጵያ ማዕድን ኮርፖሬሽን ከ60 ሚሊዮን ሊትር በላይ የተፈጥሮ ነዳጅ ለማምረት የሚያስችል ፕሮጀክት ከእንግሊዝ ኩባንያ ጋር ለመስራት ስምምነት ተፈራረመ። የኢትዮጵያ ማዕድን ኮርፖሬሽንና የእንግሊዙ ኩባንያ ሰንበርድ ባዮፊውል አፍሪካ በታዳሽ ኃይል ዘርፍ በትብብር ለመስራት የሚያስችል ስምምነት በዛሬው ዕለት የተፈራረሙ ሲሆን ስምምነቱ የታዳሽ ኃይል አቅርቦትን ለማረጋገጥ የተጀመሩ ሀገራዊ ፕሮጀክቶችን በመደገፍ ከውጭ የሚገቡትን የነዳጅ ምርቶች የሚቀንስ እንደሆነ ታምኖበታል። ዝርዝሩን ሪፖርተራችን ሰላማዊት ጌታሰው አዘጋጅተዋለች። ዳግማዊት ደረጃ እንደሚከተለው ታቀርበዋለች። የኢትዮጵያ ማዕድን ኮርፖሬሽን ከ60 ሚሊዮን ሊትር በላይ የተፈጥሮ ነዳጅ የማምረት አቅም ያለው በአቪዬሽን ነዳጅ ልማት ላይ ትኩረት ያደረገ ፕሮጀክት ተፈራርሟል። ይህ የተባለው ኮርፖሬሽን በዛሬው ዕለት ከእንግሊዝ ኩባንያ ከሆነው ሰንበርድ ባዮፊውል አፍሪካ ጋር በታዳሽ ኃይል ዘርፍ በትብብር ለመስራት ስምምነት ባደረገበት መድረክ ላይ ነው። ስምምነቱ በዋናነት በአቪዬሽን ነዳጅ ልማት ላይ ትኩረት ያደረገ ሲሆን ፕሮጀክቱ የታዳሽ ኃይል፣ አረንጓዴ ልማትና ሌሎች የባዮ ኢነርጂ ዘርፎችን ለማጠናከር ያስችላል ተብሏል። ለፕሮጀክቱ 20,000 ሄክታር መሬት እንደሚያስፈልግ በስምምነቱ ወቅት የተጠቀሰ ሲሆን ፕሮጀክቱ ተግባራዊ የሚደረግበትን ቦታ ለመወሰን ከክልል ባለድርሻ አካላት ጋር ንግግር እየተደረገ እንደሚገኝ ተገልጿል። የኢትዮጵያ ማዕድን ኮርፖሬሽን ዋና ስራ አስፈጻሚ ቴዎድሮስ ጌታቸው ፕሮጀክቱ የውጭ ምርት ማስገባት ላይ ጥገኛ የሆነውን የሀገር ውስጥ የኃይል ፍጆታ በራስ አቅም ለመሸፈን ይረዳል ብለዋል። ኢምፖርት ላይ ዲፔንደንት የሆነውን የኢነርጂ ሴኩሪቲያችንን ለማረጋገጥ የተለያዩ ሀገራዊ ይገኛሉ። ከሰንበርድ ጋር ያደረግነው ዛሬ ስምምነት በግብርና ልማት ላይ በማምረት ላይ እንዲሁም በኦፍቴከር አግሪመንት ላይ እንደ ኢትዮጵያ አየር መንገድ የመሳሰሉትን ሰስቴናብል አቪዬሽን ፊውል ሎካሊ ለማምረት ወይም ሀገር ውስጥ ሰፕላይ ለማድረግ የሚያስችል አቅም ለመገንባት ይረዳል። በዚህ ሂደት ውስጥ ከ60 ሚሊዮን ሊትር በላይ የማምረት አቅም ያለው ፕሮጀክት ነው። በመሬት ስፋት ደረጃ ወደ 20,000 ሄክታር የማልማት እቅድ ይዘናል። ለፕሮጀክቱ የታቀደው በጀት ከሀገሪቱ ተለዋዋጭ መመሪያዎች አንጻር ለጊዜው መናገር አይቻልም ያሉት ስራ አስፈጻሚው ፕሮጀክቱን ተግባራዊ ለማድረግ እየተሰራ ነው ያሉት። በጋራ የምንሰራው ፕሮጀክት እንደመሆኑ መጠን ከጊዜ ሂደት የሚመጡ ፕሮጀክቱ ሊያመጣቸው የሚችሉ ቤኔፊቶችን ስሩታ የምናያቸው ነው የሚሆነው። ይሄ ከሀገራዊ ፖሊሲ ጋር በተያያዘ የሚለወጡ ነገሮች ግሎባሊ ያለውም ኮንቴክስት ሲቀየር አብሮ የሚቀየር ስለሆነ አሁን ላይ ይሄ ነው ለማለት ይከብደናል። የትራንስፖርትና ሎጂስቲክ ሚኒስቴር አማካሪ ከድል ማግስት ኢብራሂም በበኩላቸው ስምምነቱ ከፍተኛ ወጪ የሚጠይቀውን ነዳጅ ለመቀነስና በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ እየተደረገ ያለውን ጥረት እንደሚደግፍ አብራርተዋል። በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ ባር የተደረገበት ሁኔታ አለ። ያው ይህን ስናደርግ እነኚህ ከተሽከርካሪ የሚለቀቀው በካይ ጭስን ከማስወገድ አንጻር ነው። እንደዚሁም ደግሞ ወደ ሀገር ውስጥ ገብተው ተሽከርካሪዎቹ አገልግሎት እየሰጡ ያሉ ተሽከርካሪዎችም ያንን ፊውል ወደ አየር የሚለቀቀው ነዳጅ ለመቀነስ የተለያዩ ስትራቴጂዎች እየተሰሩ ይገኛሉ። አክለውም የታዳሽ ኃይልን ተግባራዊ ማድረግ የማንችል ከሆነ በአቪዬሽን ዘርፍ በረራዎችን ማድረግ የማንችልባቸው ሁኔታዎች እየተፈጠሩ ነው ያሉ ሲሆን ፕሮጀክቱ ይህንን ስጋት ለማስቀረት እንደሚረዳ አብራርተዋል። አገራችን ከፈረመቻቸው ስምምነቶች አንጻር ይህ ከፍተኛ አስተዋጽኦ ያደርጋል። እንደምታውቁት ሰስቴናብል አቪዬሽን ፊውል ሳፍ የምንለው በቀጣይ እያንዳንዱ አካል ይህንን ኤሚሽን መቀነስ የማይችል ከሆነ በረራዎችን ማድረግ የማይችልበት ሁኔታ እየተፈጠረ ነው የሚገኘው። ስለዚህ ያንን አስቀድሞ በመስራት ብዙ አስተዋጽኦ ይኖረዋል። ይህ ስምምነት የታዳሽ ኃይል አቅርቦትን ለማረጋገጥ የተጀመሩ ሀገራዊ ፕሮጀክቶችን ይደግፋል የተባለ ሲሆን ከውጭ የሚገቡትን የነዳጅ ምርቶች የሚቀንስ እንደሆነም ታምኖበታል። ኢትዮጵያ ከቅርብ ጊዜ ወዲህ የኃይል አቅርቦቷን በራሷ ለማሟላትና በቀጠናው ኃይል የማቅረብ አቅሟን ለማሳደግ የተለያዩ ጥረቶች እያደረገች የምትገኝ ሲሆን በቅርቡም በካሉብ አካባቢ የተፈጥሮ ጋዝን ለሀገር ውስጥ ፍጆታና ለኢንዱስትሪ የሚሆን ፈሳሽ ጋዝ የሚያመነጭ ፕሮጀክት የመጀመሪያ ምዕራፍ አስመርቃ ሁለተኛው ምዕራፍ ማስጀመሪያ የሚታወስ ነው።